ሰው ነው ብለን ነው የምናምነው። እህታችን እሱ በስጋ የተገለጠ እንዴት ነው ፍጹም ሰው ፍጹም አምላክ ነው መሆን የሚችለው? መልካም በተዋህዶ በደንብ አስተውይ። በተዋህዶ የተገለጠ ነው ብለን ነው የምናምነው። የተገለጠ አምላክ ነው ብለን ነው የምናምነው። እናንተ እኮ በስጋ ሳይገለጥ አንድ ነው ብላችሁ ታምናላችሁ አይደል? አዎ። አንድ ማለት ግን ምን ማለት ነው? አንድ ማለት ምን ማለት ነው? አንድ አምላክ ነው ብላችሁ ታምናላችሁ። አንድ ማለት ምን ማለት ነው? አንድ ምንድን ነው? እንጂ ማትስ ላይ ተማርሻት አንድ ቁጥር አንድ ብቻ እኮ አንድ የምትለው እና የተመለሽ አንድ ማለት ምን ማለት ነው? እኛ ፈጣሪ ከፍጡር ጋር አይመሳሰልም። ስለዚህ በቁጥርም አናመሳስለው ከማንም ጋር ስለማይመስል ማለት ነው። ስለዚህ አንድ ቢለውን ራሱ መተርጎም አለብሽ ማለት ነው። አንድ እኔም አንድ ነኝ። ስለዚህ አንድ ተተባለ ከፈጣሪ ጋር አመሳሰላለሁ እያል ነው ነው። አዎ አምላካችን አንድ ነው። አንድ ነው ስንል አንድ አምላክ አለ፣ አንድ መለኮት አለ፣ አንድ መለኮታዊ ኃይል አለ። እርሱ ምንድን ነው? አንድ አምላክ አለ ብለን እናምናለን። በአካል ግን ሶስት ብለን እናምናለን። አምላካችን በኩነት ልብ አለው፣ እሱን አባት ብለን እንጠራለን። አምላካችን ቃል አለው፣ ቃሉን ወልድ ልጅ ብለን እንጠራለን። አምላካችን ሕያው ነው፣ እስትንፋስ አለው ብለን እናምናለን። ሕያው የሆነበትን እሱን እስትንፋሱን እስትንፋሰ እግዚአብሔር ወይም ደግሞ መንፈስ ቅዱስ ብለን እንጠራለን። እናንተ አላህ እጅ እግር ባት ቃል አለው ብላችሁ ታምናላችሁ። ቃሉ ፍጡር አይደለም ብላችሁ ታምናላችሁ። ቃሉ ፍጡር ካልሆነ ምንድን ነው ቃሉ? ደምራችሁ እናንተ አንድ ብላችሁ ትጠሩታላችሁ። አየሽ ልዩነታችን? ቃሉን፣ እጁን፣ እግሩን፣ ባቱን ወዘተ እነኝን ኮምፖዝድ አድርጋችሁ ዋን ብላችሁ ትጠራላችሁ። እኛ ቃሉ ራሱ አካላዊ ነው። የአብ የባህሪ ቃል ወልድ ልጁ ነው፣ ከሱ የተወለደ የባህሪ ህይወቱን የአብና የወልድ መንፈስ ቅዱስ ብለን እንጠራለን። እስትንፋሰ እግዚአብሔር ብለን እንጠራለን። ፈጣሪ ነው ብለን እናምናለን። እናንተስ አላህ ቃል አለው ወይ? አዎ ቃል አለው። ቁርአን ቃሉ ነው ብላችሁ ታምናላችሁ። ያላ ቃል አይደለ እህታችን? ሰላም ወጣች እንደ ሊጧ ሰላም እፎይ። ኦኬ ክርስቲያን ቀጥልሽ። ሰላም አይሰማም? ትቀጥያለሽ። አንዴ እሷ በተናገረችው ነገር በነገራችን ላይ እኛ ይህንን ጥያቄ ስንጠይቃችሁ የምትመልሱ መልስ ብዙ ጊዜ ከክርስቶስ ጋር አገናኝተው ነው እና ኦኬ የእናንተን አምላክ በዛ መንገድ አገናኝታችሁት ከሆነ አንደኛ ቀጥታ ከቁርአናችሁ ጋር ትጋጫላችሁ። ሁለተኛ እኛ አምላክ የተወሰነ ነው፣ በቦታ የተወሰነ ነው፣ በቦታ የሚካበብ ነው፣ በሰዎች አይን ሁሉ መካበብ የሚችል ነው፣ የተገደበ ነው በቦታ ብለን አናምንም። ክርስቶስ ኢየሱስ በስጋ ተገልጧል። ክርስቶስ ኢየሱስ ሰው ሆኗል። ከድንግል ስጋና ነፍስ ነስቶ ሰው ሆኗል ማለት ነው። ሃይማኖተ አበው ምዕራፍ 112 ቁጥር 18 ላይ ምን ይላል መሰላችሁ? እርሱ በልዕልና ያለ ሲሆን ይላል ሉክ እርሱ በልዕልና ያለ ሲሆን በአምላክነቱ በአራቱ ማዕዘን ያለ ነው። ዩሲ በአምላክነቱ በመለኮቱ ክርስቶስ በአራቱ ማዕዘን በሁሉም የመላ ነው። ቦታም አይወስነውም። በደንብ አድምጡ። ቦታም አይወስነውም። ነገር ግን ያለ ዘርአ ብእሲ አምላክን በወለደች መለወጥ በሌለበት በእመቤታችን በድንግል ማርያም ማዕፀን ተወሰነ። ሰው ሲሆን ማለት ነው። በግብረ መንፈስ ቅዱስ ከእርሷ ነፍስና ስጋ ነስቶ ሰው ሆነ። ፔሬድ። የኛ እምነት ይሄ ነው። እናንተን ታምናላችሁ። ስለ ክርስቶስ ስትናገሩ አላህን አመሳስላችሁ ስትናገሩ ይሄን ነው ትናገሩለታላችሁ። ይሄው ክርስቶስ በአምላክነቱ በመለኮቱ አይወሰንም፣ በሁሉ የሞላ ነው። የትኛውም ቦታ ላይ አይወስነውም። የእናንተ አምላክ ግን ከአርሽ በላይ ተወስኗል ብላችሁ ታምናላችሁ። አይታችኋል። አንድ አካል ደግሞ በቦታ የሚወሰን ከሆነ ያለምንም ማቅማማት ፍጡር እንደሆነ አስረግጠን ልናውቅ ይገባል። የሙስሊሞች አምላክ ማለት ነው። አቅለኛዋ ቀጥይ። እሺ እኔ ለጥያቄ ነው የገባሁት፣ ግን አሁን ሰታፋ ምናምን ስትኖሩ ነበረ ማለት ነው። አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑ በሲር ይላል ማለት ነው በቁርአኑ። እሱን የሚመስል ፍጡር የለም። ፍጡራንን በፍጹም ከመህሉቃት በፍጹም አይመሳሰልም ማለት ነው አላህ ሱብሓነሁ ወተዓላ። እንደገና ሲቀጥል አላህ ይሮጣል ስንል መሮጥ ነው አይደለ? እስኪ ከዚህ ምሳሌ ልስጣችሁ ማለት ነው። አላህ ሱብሓነሁ ወተዓላ ይሮጣል ስንል አንድ ባሪያ ወደ እሱ አንድ ስንዝር በተራመደ ቁጥር እሱ ደግሞ በክንዱ እጥፍ ይቀርበዋል።
አቅለኛዋ አላህ ሱብሃን ወደ ባሪያው አንድ እግር ሲራመድ አቅለኛዋ ቆይ አልጠየቅንም እኮ እሱ አላህ ያለው ብለሽ ነው የምታምኚው? አርረሕማኑ ዐለል ዐርሽ እስተዋ አላህ ከአርሽ በላይ ነው። እኔ ስለ እስልምና ብዙ እውቀት የለኝም፣ ግን ልንገርህ። ቆይ በምኑ ነው ከአርሽ በላይ ያለው? ከአርሽ በላይ ያለው ያው በዛ ነው የተደራጀው። ነገር ግን ስልጣኑ በሁሉም ቦታ ነው። በዛ የተደላደለው ምኑ ነው? ያኔ በዛ የተደላደለው በስም ያኔ አያዘኝም። በሱ የተደላደለው በሱ ነው። ኦኬ አላህ አካላቶች አሉት የሉትም? አላህ ሱብሃነሁ ወተዓላ እንግዲህ አደም አለይሂ ሰላም በሁለት እጁ እንደፈጠረው ነግሮናል። እንደገና ደግሞ እግርም እንዳለው ሁለት እግሮች እንዳሉት ነግሮናል። ነገር ግን በፍጹም ፍጡራንን አይመስልም፣ አምሳያ የለውም። መልካም እሺ፣ ሁለት እግር ማለት ምን ማለት? እግር ማለት ምን ማለት ነው? እግር ማለት የሰዎች እግር እንደምታቀኝ እግር ነው። የአላህ ሱብሃነሁ ወተዓላ ግን አምሳያ በፍጹም የለኝም ብሏል። አምሳያ ፍጹም እግር ምንድነው? ሊስን እግር ማለት ምን ማለት ነው? ለምን ታመሳስያለሽ? እግር አለው ብለሽ እግር እያልሽብኝ እኮ ነው። እግር አለ እግር ይኖራው እንጂ ፍጡራንን አይመስልም። አሁን ባለፈው ታመሳስያለሽ እግር አለው ብለሽ እንደ ራጮቹ እንደዛ ስትል ነበር። ነገር ያለ ሱብሃነሁ ወተዓላ ይሮጣል ስንል እኛ ወደሱ ወደኛ ይሮጣል ስንባል አንተ ወደ አምላክህ በሩጫ አይደለም ማለት ነው። አዳምጪ እንዴ አላህ ይወርዳል አለ ከሌሊቱ አንድ ሶስተኛ። አሁን ሚትሽን አንቺና ቀስ ብለሽ መልሺ። ያ አቅለኛው አረጋ ብለሽ መልሺ። ሚውት አድርጌሻለሁ። በጣም ስጮሂና ላለመጮህ ሞክሪ። ቀስ ብለሽ አውሪ። ቀጥ አቅለኛው ባይዘይ በአቂዳሽ ደግሞ አቅል አይፈቀድም። እንዴት ነው አቅለኛው ብለሽ የመጣሽው? ሚትሽን አንቺ ሚት ሆነሻል። አቅለኛው እሺ፣ ሰዓት ስለሌለኝ ነው ስለሚጠሩኝ ነው ማለት ነው። ቶሎ መጨረስ ስለፈለኩ ቀስ በይና የጠየቅኩሽን ከሰማሽ ከሌሊቱ አንድ ሶስተኛ ይወርዳል ብለሽ ታምኛለሽ? አምናለሁ። ኦኬ በእግሩ ነው የሚወርደው አይደለም? እሱን እንዴት ይውረድ እንዴት አናውቅም። ምክንያቱም እሱ ያሻውን የፈለገውን ሰሪ ነው የገለጸልንን ብቻ ነው እኛ ተከተለን የምንሄደው እንጂ ያልገለጸልንን አናወጣምም። እንደገና ደግሞ የገለጸልንንም አንተውምም ማለት ነው። ኦኬ የሚወርድና ማይወርድ አካል አለው ወይንስ ሁሉም አካላቱ ይወርዳሉ? እንደዚህ እሱም ይወርዳል እንጂ እንዴት አካል አለው አካሉ ይወርዳል አልተባለም። አካሉ ያለ ሱብሃነሁ ወተዓላ ምን እንደ ፍጡራንንም አይመስልም አይታወቅም። እጁ አካሉ ነው አይደለም? እጅ ኑረው እንጂ ፍጡራንን አይመስልም። አሁን ነገርኩህ። ቆይ አቅለኛዋ እኔ ማንን ይመስላል ብዬ ጠይቀሻለሁ ወይንስ እጅ አለው የለውም ብዬ ነው የጠየቁሽ? እጅ አለው አልኩህ እኮ። ለምንድነው ድጋሚ የምጠይቀሽ? እጅ አለው ተባልካ ፍጡራን በፍጹም አይመስልም አይታወቅም። ከዚህ ጥያቄ ወጣ። ጎበዝ እሺ። አላህ ሱብሃነሁ ወተዓላ እግር አለው እጆች አሉት። እጆችና እግሮች አሉት። ነገር ግን በፍጹም ፍጡራንን አይመስልም። ጎበዝ እሺ። አንድ አዳምጪ። አይሮጥም። ይሮጣልም ሲባል አዳምጪ ፕሊስ። ያልጠየቅሽውን አትመልሺ። እሺ እኔ አሁን ጥያቄ አለኝ። ያኔ ተረጋጊ። ቆይ አዳምጪ ፕሊስ። አንድ አዳምጪ። እግሩ ባት አለው አይደለ? አዎ ኦኬ እግሩ ባት አለው። እጆቹም ጣቶች አሉት አይደል? አዎ። ስንት እጅ ነው ያለው? ሁለት እጅ። ስንት እግር ነው ያለው? ሁለት እግር። ለምንድን ነው ከፍጡር ጋር አላህ የምታመሳስዩ? እኔ እኮ ለዚህ እኮ ነው አንተ ለምንድን ነው ፍጡራን ማወጣው ነገር? አንቺ ከፍጡር ጋር አላህን ለምን ታመሳስያለሽ? ሁለት እግር አለኝ እኔም እሱም ሁለት እግር አለው። ሁለት እጅ አለኝ እሱም ሁለት እጅ አለው። ስላለው አላህ ሱብሃነሁ ወተዓላ አምስት ጣት አለኝ እሱም አምስት ጣት አለው። ለምን ነው ታመሳስዩ? እፎይ አንዴ ስማኝ። ያኔ ይሄ እኮ አልሸነፍበይነትና ወይም ደግሞ ፖለቲካ አይደለም። ይሄ ያንተን ፈጣሪ ያዘዘህን ነው የምትከተለው። እኔ ፈጣሪ ያዘዘንን ነው ሰ አላህ ደግሞ ካዘዘ አዘዘን። ፍጡራንን አልመስልም ካለ አንተ ደግሞ ግድ ትመስላለህ ነው እኮ የምትለው። እንደዛ ይሄ እኮ ፖለቲካ አይደለም። እኔ እኮ አላመሳሰልኩም። ሳላመሳስል ሁለት እጅ አለው፣ ጣቶች አሉት፣ ሁለት እግር አለው፣ እግሩ ባት አለው ብለሽ እኔ ያለኝን ላላ ሰጠሽው።
አየህ ለዚህ እኮ ነው አንተ ፖለቲካ ረከመ አላህ ያዘዘውን አንተ ደግሞ አይሆንም። ለምንድን ነው እንደዚህ ሰውን ካልመሰለ? እፎይ መጀመሪያ ስላላህ መጠየቅ ፖለቲካ ነው እንዴ? አቅለኛው ምን ሆነሽ ነው? አይደለም እኔ እየነገርኩት እሱ ደግሞ እንደዚህ ከሆነ እንደዚህ ነው ያኔ ሁለት እግር ስላለው ፍጡራን ነው አለሱ። ነገር ግን አላህ ደግሞ ፈጣሪ ደግሞ እሱ የተናገረው ነው። እንዴት እንዳመሳሰልሽ እኔ ተናገርኩ እንጂ ያኔ ፍጡር ይመስላል አልወጣኝ። ፍጡር ይመስላል አላለም። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እንዴት እንዳስመሰልሽው ልንገርሽ። የማይመሳሰለው በቁጥር ነው ወይስ በፈንክሽን ነው? በጥቅሙ ነው የማይመሳሰለው። እግሩ ለምሳሌ የማይመሳሰለው በቁጥር ነው ወይስ በምንድን ነው? በፍጡራን አይመስልም። ፍጡራን በፍጹም አይመስልም። በምን እንደሚመሳሰል በምን እንደማይመሳሰል እዛ ላይ ቢገለጥ እኮ ነው የምታወዳድረውና የምናወዳድረው። ስለዚህ እግር እንዳለው እንጂ ምን እንደሚመስል በምን ከፍጡራኖች እንደማይመሳሰል ብቻ ነው የተገለጸልን። እሱ ደግሞ የፈለገውን ይገልጻል፣ የፈለገውን ደግሞ ይይዛል ማለት ነው። ሁሉንም የማረጋገጥ ማለት እኮ እየጠየቅሽ እኮ ነው። በምንም ነገር ነው የማይመሳሰለው። አይዋ ስንት እግር አለሽ አንቺ? ሁለት እግር አለኝ። አላህ ሱብሃነሁ ወተዓላም ሁለት እግር አለው። ነገር ግን መህሉቃትን ይመስላል ማለት አይደለም። እሱ አልመስልም ብሎ ተናግሯል። አይ በቃ አንቺ ነሽ አልመስልም የሚለው እኮ ይኸውልሽ፣ አንዴ ቆይ አልመስልም የሚለው ቃል ምን ጊዜ መሆን ያለበት በተግባር ነው እንጂ በቃል ብቻ አይደለም። አንቺም ሁለት እግር አለሽ፣ አላህም ሁለት እግር አለው። ተመሳሰላችሁ በቁጥር ኖ ማተር። የእሱ ትልቅ ሊሆን ይችላል፣ በጣም ረጃጅም ሊሆን ይችላል፣ ወፍራም ሊሆን ይችላል፣ አንቺን በብዙ የሚበልጥሽ ሊሆን ይችላል። ችግር የለውም፣ እሱ ማተር አያደርግም። አትሊስት ግን አንድ ቢያንስ የተመሳሰላችሁበት ነገር አለ። ምንድን ነው እሱን? ቁጥር። በቁጥር ተመሳስላችኋል። ሁለት እግር አለሽ። እኔ እኮ ለምንድን ነው የምትገምተው? እሱ የፈለገውን መሆን ይችላል፣ ያሻውን መሆን ይችላል፣ ትልቅ ሊሆን ይችላል፣ ምን ሊሆን ይችላል። በምን ታውቃላችሁ? ሊሆን ይችላል። ችግር የለውም። እንደዚህ የምትሉት በምን ታውቃላችሁ? እሱ ያሻውን መሆን ይችላል። እፎይ ደግሞ ያኔ አላህ ይሮጣል ሲባል ባለፈው እንደ አርሴናል እንደሱ መባል ይፈቀድ? አሁን በአንተ እምነት እንደዚህ መሳረቅ ይፈቀድ አይፈቀድም? ያኔ አምላካችን እኛ ወደ እሱ ስንራመድ እሱ ደግሞ በሩጫ ወደኛ ይመጣል። ግራን ወደ አምላክ ስትሄድ በሩጫ አይደለም። ቆይ አቅለኛ ኡስታዝሽ እኮ ካንቺ የተሻለ መልሶታል እኮ ይሮጣል ብሎ። ሌላም እናሳይሻለን። ትልልቅ ኡስታዞች ይህንን ተጠይቀው አዎ አላህ ይሮጣል፣ እንዴት ነው የሚሮጠው ግን አናቅም ያሉ ሌሎች ኡስታዞችም እናሰማሻለን። ቪዲዮ ከፈለሽ ከነሱ ስለማበልጭ መስጊድ ላይ ሲያስተምሩ። ዋናው ነገር ግን ምንድነው እሱ በደንብ አስተውሉ። አካላትን እንዳለ ከሰጡ በኋላ የማንንም አይመስልም፣ ብዙም አያስኬድ አይደለም። እኛ በደንብ አስተውሉ ክርስቲያኖች። እኛ ቁጥር እንኳን ስንሰጥ እንጠነቀቃለን። 1 2 3 ተብሎ ፈጣሪን በእነኚህ ኢጅማ በሆነው ስምምነት በሆነ ቁጥር ኤግዛክት ሪፕሬዘንት ያደርጋል ብለን አናምንም። አንድ ብለህ ይህን ከኔ ጋር ራሱ ማመሳሰል አይቻልም። እኔ አንድ እባላለሁ እሱም እንደኔ የተገጣጠመ ፈጣሪ እንደዚህ ያለ ምናምን ብለን አናምንም። እነሱ ካዳ እግር ያለው ሁለት እግር ባት ያለው ማይታወቅ ስንት ባት እንደሆነ እንግዲህ ሁለት እግር ያለው እግሩ ላይ ባት አለ አለችን አቅለኛዋ። ባቶቹ ግን ስንት እንደሆኑ አይታወቁም። ይታወቃሉ እንደ አቅለኛዋ ያለ እግር ባት ይታወቃል ስንት እንደሆነ አይታወቅም። እንግዲህ አስቢው እስኪ ሁለት እግር አለው ባቱ ብዛት ግን አይታወቅም። አንድ ባት ሊሆን ይችላል፣ ቢሊየን ባት ሊኖረው ይችላል አንድ እግር ሁለት እግር ላይ። እሺ እንደዚህ ማለት አትችልም። እፎይ አንድ እግር ሊኖረው ይችላል፣ ሁለት ሶስት ባት ሊኖረው ይችላል አትችልም። ምክንያቱም እሱ ብቻ ነው የሚያውቀው። አልተገለጸም። ያልተገለጸ ነገር መገመት በሃይማኖታቸው ሲፈቀዳል እንዴ? መገመት አይቻልም። የለም ካለ የለም ነው። ሁለት እግር ስላለው ይሄ ይኖረዋል። ይሄ እኮ መገመት አይቻልም። ሃይማኖት እኮ ነው። አቅለኛዋ ችግር የለውም። አንድ ቀለል ያለ ጥያቄ ልጠይቅሽ። አላህ ያለው አካል የተሟላ አካል አለው ብለሽ ታምኛለሽ? አልተገለጸም። ሳይገለጽ እንዴት ነው የምናውቀው? ቴንኪው በቃ ስለዚህ ጎዶሎም እሱ ደግሞ ከሙሉ በላይ ሙሉ ነው። ሙሉም ሆኖ ለእኛም ሞልቶናል። አልሐምዱሊላህ ሙሉ አካል አለው። ያልተገለጸ ነገር እንትን አንልም። ይሄ ቢኖረው ይሄ እንደናንተ አንልም። ስለዚህ ሙሉ ነው አልሐምዱሊላህ ያልሽ ውሸት ነው ማለት ነው። አላቅም አልተገለጸም ነው ማለት ያለብሽ።
እሺ አሁን ጥያቄን ልጠይቅ። ያኔ እናንተ ትንሽ ወደ ክርክር ተወስዱታላችሁ። ይሄ ሃይማኖት ነው፣ ክርክር አይደለም። ኮሜንተሮች ደግሞ እውነትን ለማወቅ ፈልጉ። እምነት አንዲ ነው፣ እንደ ምግብ ነው በየአይነት ማለት ነው። እና እልክ ተሸነፍነት መሳለቅ ምናምን ሳይኖር እውነትን ለመማር ነው መሞከር ያለባችሁ፣ በእኛም ቢሆን በእናንተም ማለት ነው። እና እውነት ምንድን ነው እሱ? አቅለኛ እውነት ምንድን ነው እሱ? እውነትማ እንግዲህ ፈጣሪ ማን እንደሆነ እውነት ትክክለኛ ፈጣሪ ማን እንደሆነ ነው። እውነት ራሱ ክርስቶስ ነው፣ ኢየሱስ ነው። እውነት አላህ ነው። ወላሂ ኢየሱስ ነው። ሐቅ ተብሎ የሚጠራው ጥያቄን ልጠይቅ። ሸፎኝ ትጠይቂያለሽ። ሐቅ ተብሎ የሚጠራው ማን ነው? ኢየሱስ የአላህ ባሪያና መልእክተኛ ነው። ኦኬ፣ አላህን የፈጠረው ራሱ ኢየሱስ ነው። አላህን የፈጠረው አላህ ሱብሓነሁ ወተዓላ ሙሐመድን ያለሽ አላህን ሙሐመድ ፈጠረው። ነገር ግን ሙሐመድ አላህን ፈጠረ በምናብ ሙሐመድን ደግሞ ክርስቶስ ኢየሱስን የፈጠረው የሁሉ ፈጣሪ የሁሉ አስገኚ ክርስቶስ ስለሆነ ማለት ነው። እውነት ራሱ ክርስቶስ ነው። ሙሐመድ መጣና ከጊዜ በኋላ አላህ የሚባለው ነው እውነት አለ። ኢየሱስ ተወልዶ ነው አይደለ? ኢየሱስ ከተወለደ ከሱ በፊት የነበረችው የወለደችው ማን ወለዳት? ያኔ መርየም አለይሂ ሰላምን ማን ወልደዋት ነው? እናትና አባቷ ወልደዋት ነው። እናትና አባቷ ታዲያ ያኔ ከእግዚአብሔር እኮ በፊት ሆኑ። ምን ማለት ነው? እግዚአብሔር በፊት ሆኑ ከሱ በኋላ ነው እንጂ መውሉቃት ሁሉ ነገር የመጣው ከሱ በፊት የለም። ክርስቶስ በስጋ ከሷ ተወልዷል። ዘመን ተቆጥሮለታል። እሷንም የፈጠራት ያስገኛት፣ ሰማይ ምድርን የፈጠረ ያስገኘ እርሱ ነው። እንግዲህ እኔ አሁን ጥያቄ ልጠይቅ። ይሄ ያኔ አንቺ ቀላል ጥያቄ ልጠይቅሽ። ቁርአን ፍጡር አይደለም አይደለ? ቁርአን ፍጡር ነው ፍጡር አይደለም? ቁርአን ከአላህ የወረደልን የአላህ ከላም ነው። ፍጡር ነው? ፍጡር ነው ስትል ፍጡር ነው ወይ? የአላህ ከላም ነው። ከላም አላህ ቁርአን የአላህ ቃል ነው። የአላህ ከላም ፍጡር ነው ፍጡር አይደለም? እዚህ ጋር እኔ እንጃ፣ ግን ፍጡር ስትል አልገባኝም። እኔ ጋር ስትጠይቂ እንዴት አልገባሽም? ቁርአን ያኔ ፍጡር ነው ስትል እንደኛ ረክ ቁርአን እኮ ከአላህ የወረደልን ነው፣ የአላህ ቃል ነው። እሺ ጥያቄሽን ጠይቂ በቃ። እሺ ያኔ አምላካችሁ ተሰቅሎ ሙቷል ማለት ነው። ያኔ የተሰቀለው በእኛ ኃጢአት ነው ትላላችሁ። እኛ የሰራነው ኃጢአት ምንድን ነው? እነማን ናቸውስ የገደሉት? ያኔ ገዳዮቹስ ለምን ገደሉት? ለእኛስ በምን ኃጢአት ተገደለልን? ኦኬ ክርስቶስ በስጋ የመጣው ለምንድን ነው? እሱ ለእኛ ኃጢአት የተሰቀለው ነው። እነማን ናቸው የሰቀሉትስ? ክርስቶስ ለሁላችን በመስቀል ላይ ለቤዛነት ተሰቅሏል። ተሰቅሎም ሞትን በሞቱ ድል አድርጎ ተነስቷል። በሰው ልጅ ላይ ሞት ተፈርዶ ነበረ። ያንን የሞት ፍርድ ለመሻር በስጋ ተገልጧል። ነቢያትን ሲልክ ከቆየ በኋላ በደንብ አስተውሎ ዕብራውያን ምዕራፍ 1 ላይ እንደሚናገረው ከቁጥር 2 ጀምሮ እስከ 3 እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችን በነቢያት ሲናገር ከቆየ በኋላ ይላል የዘመኑ መጨረሻ ላይ በልጁ በዚህ ዘመን ተናገረ ይላል። ላከ ነቢያቶችን። ከዛ በኋላ መጨረሻ ላይ ግን ልጁን ላከ። ልጁ መጣ፣ ቃሉ ተገለጠ፣ በስጋ ተገለጠ። ነቢያትን ሲልክ ፍጹም መሆን ስላልቻሉ ትንቢተ ኢሳያስ ኤርሚያስ ምዕራፍ 31 ላይ ከቁጥር 31 ቃል ማለት ነው። ቃል በስጋ መጣ። ቃል ስጋን ተዋህዶ ተገለጠ። የእግዚአብሔር ቃል እርሱ አካላዊ ቃል በስጋ ተገለጠ። አንቺ ለምሳሌ ለሙሐመድ ያላ ቃል መጣ። ያ ያላ ቃል ወረቀቱ ቁርአን ላይ አለ ብለሽ ታምኛለሽ አይደለ? የበግ ቆዳ ላይ ያላ ቃል አለ። ያ ደግሞ ከለም አላ ነው፣ ፍጡር አይደለም ብለሽ ታምኛለሽ። እኛ ደግሞ ምን እናምናለን? አካላዊ ቃል የአብ ልጅ
የአብ ቃል የባህሪ ቃሉ እርሱ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንደሚናገረው ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም። ዮሐንስ 1 ቁጥር 10 ላይ በዓለም ነበረ ሁሉ ዓለምም እንኳን በእሱ ሆነ ይላል። በዓለም የነበረው ያ ቃል አካላዊ ቃል ሁሉ በእርሱ የሆነው ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ከማርያም በደንብ አስተውይ፣ ስጋና ደምን ነፍስን ተካፍሎ በዛም ቃል ስጋን ተዋህዶ ተገለጠ። የእናንተ ወረቀት ላይ ያላህ ቃል ሰፈረ፣ ፍጡር አይደለም ትሉታላችሁ። እኛ ምን እናምናለን? ያ አካላዊ ቃል ከማርያም ስጋና ደምን ነፍስን ተካፍሎ ስጋን ተዋህዶ ቃል መለኮት በስጋው ተገልጦ የመለኮት ሙላት በስጋው ተገልጦ ተገለጠ። ዛሬ 2000 ዓመት ከማርያም ተወለደ። ስለዚህ ያ ቃል ማርያምን የፈጠረ ነው። በመለኮት በስጋ ሲገለጥ በመንፈስ ያለው ነው። ምን አልሽ? ቃጥያኔ ምንድን ነው ያልሽኝ? በስጋ ሲገለጥ በመንፈስ ያለው ነው ያለችው። ግን በስጋ የተገለጠው መጀመሪያ የጠየቅሽው ጥያቄ በርከት ያለ ጥያቄ ነው የጠየቅሽው። ግን አንዴ አጠቃሉ ይመልስልሽና ተመሳሳይ ጥያቄ ስለሆነ ማለት ነው አበዛሹ እንጂ ተመሳሳይ ነው። እሱ መልስላት። ስለዚህ በስጋ ክርስቶስ ተገልጧል። አካላዊ ቃል በስጋ ተገልጧል። ስለዚህ የምናየው ክርስቶስ ከማርያም የተወለደው የመለኮት ሙላት በሰውነቱ ያለው እርሱ ፍጹም አምላክ ማርያምንም የፈጠረ ማርያምንም ያስገኘ ነው። በስጋ የተጋፈለው ግን ከሷ ነው። ስጋና ደምን የነሳው ከሷ ነው። ስለዚህ እሷንም የፈጠረ እሷንም ያስገኘ ነው። ለእኛ ለምንድን ነው እሱ የሞተልን የሚለው የሰው ልጅ በአዳም ምክንያት ምን ሞት መጥቶበት ነበር? ሞት ተፈርዶበት ነበረ። ኃጢአትን በመስራቱ ወንጀል በመስራቱ ይሞት ነበረ። ሞተን እንደ ቅጠል ግቢያችን እንዳለ የባህር ዛፍ ቅጠል ወይም የማንጎ ቅጠል ወድቀን በስብሰን እንዳንቀር ሞትን በሞት ለመሻር ህይወትን እንዲሰጠን የአብ ልጅ በስጋ ተገለጠ፣ በስጋ መጣ። ሞት ላይ ስልጣን ያለውን ዕብራውያን ምዕራፍ 2 ቁጥር 15 እስከ 16 በሞት ላይ ስልጣን ያለውን ይኸውም የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ በስጋ ሞት የተፈረደባቸው ፍጡራኖች ራሱ ኢየሱስ አይደለ እንደ ሞት ፍርድ የሚፈርድባቸው? ያኔ ራሱ ሞት ፍርድ ፈርዶባቸው ራሱ እንዴት ይገደላል? መልካም አምላካችን ፈራጅ ነው። ያ ፈርዶባቸዋል የሞትን ፍርድ። ያም ምንድነው? እሱ እንዳበሉ ከበላችሁ ትሞታላችሁ ስለተባሉ ፍርዱ መጥቶባቸዋል። እውነተኛ ፈራጅ ስለሆነ ፈርዶባቸዋል። ዘፍጥረት ምዕራፍ 2 ላይ እንዳበሉ ከበላችሁ ትሞታላችሁ ስላላቸው፣ ዘፍጥረት ምዕራፍ 3 ላይ ግን በሉና በመብላታቸው ምክንያት ሞት መጥቶባቸዋል፣ ተፈርዶባቸዋል። ምክንያቱም አስቀድሞ የተናገራቸው እንዳበሉ ከበላችሁ ትሞታላችሁ ስላለ ስለበሉ ነሰሰርሊ መሞት አለባቸው። ፍርዱ ተፈጸመ ማለት ነው። ባይፈርድባቸው ባይሞቱ ኖሮ እህታችን ምን ይሆናል መሰለሽ? ከበላችሁ አትሞቱም ብሏቸዋል ዲያብሎስ። ሴጣን ምን አላቸው? ከበላችሁ አትሞቱም አላቸው። እግዚአብሔር ደግሞ ከበላችሁ ትሞታላችሁ አላቸው። አሁን ሁለት ምርጫ አለ። ከበሉ ይሞታሉ ወይንስ አይሞቱም? እግዚአብሔር ከበላችሁ ትሞታላችሁ አላቸው። ሴጣን ደግሞ ከበላችሁ አትሞቱም አላቸው። የማን ቃል ነው እውነት መሆን ያለበት? የማን ቃል ነው እውነተኛ? የእግዚአብሔር ቃል ነው። እግዚአብሔር ትክክለኛ ፈራጅ ስለሆነ ከበላችሁ ትሞታላችሁ ስላለ ሞቱ ማለት ነው። ባይሞቱ ኖሮ ምን ይሆናል? ሴጣን ትክክለኛ ይሆናል ማለት ነው። ከበላችሁ አትሞቱም ስላለ ሴጣን ልክ እናንተ ጋር በቀራ ላይ ቁጥር 34 እስከ 38 አለ። ሱራ 7 ከ15 እስከ 25 አለ። ሱረጣ ላይ ከ115 እስከ 125 አለ ማለት ነው። ይሄው ክፍል ዘላለማዊ ዞታሪ ትሆናላችሁ ብሎ ሴጣን ይገባና ይወሰውሳቸዋል ማለት ነው። ብትበሉ ጸበለሷን አይምን እንትኑን አላህ አትብሉ ያላችሁን ብትበሉ አትሞቱም፣ ምንም አትሆኑም፣ አትወጡም፣ ዞታሪ ትሆናላችሁ፣ ዘላለማዊ ትሆናላችሁ፣ ይሽስ አምላክ ትሆናላችሁ እንዳላቸው ማለት ነው። ስለዚህ እኛ ጋር ከበላችሁ ምን ትሆናላችሁ አላቸው ሴጣን፣ አትሞቱም አላቸው። እግዚአብሔር ደግሞ ከበላችሁ ትሞታላችሁ አላቸው። በሉ። ስለዚህ እግዚአብሔር እውነተኛ ፈራጅ ስለሆነ ሞቱ። እግዚአብሔር ደግሞ ፈራጅ ብቻ ሳይሆን መሐሪም ነውና ምሕረትን ሊያመጣ በስጋ ተገለጠ። የሰው ልጅ ያንን ሞትን አሸንፎ መነሳት ስለማይችል ፍርዱ ትክክለኛ ካሳ ስለሚያስፈልገው
ያሸነፋቸው ሴጣን ነውና ሴጣንን ለመሻር ዕብራውያን ምዕራፍ 2 ቁጥር 15 አንዴ ፈጠን እያደረግ ሞቱን በሞቱ ሻረው ማለት ነው። ያሸነፋቸው ዲያብሎስ እግዚአብሔርን ሳይሆን ሰዎችን ያሸነፈውና ምህረቱ መምጣት ያለበት አንድም ስጋን በተዋሃደ መሆን አለበትና ስለዚህ ዲያብሎስ ይሸነፍ ዘንድ የሰው ልጅ በዲያብሎስ ላይ ኃይል ስልጣን ይኖረው ዘንድ ክርስቶስ የሰው ልጅ እርሱ የአብ ልጅ በስጋ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ያ ቃል አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘው ስጋን ያልነበረው ደም ያልነበረው ነፍስ ነኝ ከማርያም ነስቶ ምን ሆነ? ተካፈለ። እንደኛ ቃል ስጋን ተካፈለ ተዋህዶ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የያዘው የአብርሃምን ዘር እንጂ የመላእክትን ዘር አይደለም ይላል። ስለዚህ በስጋ ተካፈለና በስጋ ተገለጠና በሞት ላይ ስልጣን ያለውን ሻረውና እኔ ትንሣኤ ሕይወት ነን አለ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 አንዴ ክፈተው። ስለዚህ በስጋና በደም ተካፍሎ ዲያብሎስን ድል አድርጎ 11:25 ዲያብሎስን ድል አድርጎ ሉቃስ ወንጌል ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ከተፈተነ በኋላ በስጋው ዲያብሎስ እኛን ፈትኖ እንደማያሸንፈን እሱ ምሳሌ ሲሆነን ዲያብሎስን እንዴት እንደምናሸንፍ ካስተማረን በኋላ ሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ ለደቀ መዛሙርቶቹ እንኳን ያንን በስሙ የሚያስወጡበትን አጋንንት እንዴት እንደሚያባርሩ ዲያብሎስን እንዴት እንደሚያሸንፉ ስልጣን ሰጣቸው ማለት ነው። ኢየሱስም ትንሣኤ ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ሰዎችን አምነው አይደለም ሕያው የሚሆኑት። እርሱ ትንሣኤ ሕይወት ነው። እርሱ ትንሣኤ ሕይወት የሚያሰጥ አይደለም። እርሱ ራሱ ምንድን ነው? ትንሣኤ ሕይወት ነው። ትንሣኤ ነው፣ ሕይወት ነው። ሱረቱ ሂጅር ላይ ባልሳሳት ሱራ 22:6 ወይም ደግሞ 23:6 ላይ አላህ ነው ትንሣኤ ሕይወት የሚሰጠው ትንሣኤ የሚሰጠው በመቃብር ያሉ ድምፁን የሚሰሙት አላህ ብቻ ነው። ክርስቶስ ምን አለ? አሰጣለሁ አይደለም ያለው እኔ ነኝ አለ። እነኛ ሞት የተፈረደባቸው የሚሞቱት፣ እርሱ ግን ምን አደረገ? እኔ ነኝ። ምንድን ነኝ? ትንሣኤ ነኝ። ትንሣኤ ብቻ ነው፣ ሕይወት ነኝ። ሕይወት አሰጣለሁ አይደለም፣ ሕይወት ነኝ። የሚያምንብኝ ቢሞትን እንኳን ሕያው ይሆናል። ሕያው ይሆንም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምኛለሁ አለ። ሰው ክርስቶስ የእግዚአብሔር ልጅ መሆኑን ካመነ፣ የዘላለም ሕይወት እንደሚሰጥ ካመነ፣ እርሱ ትንሣኤ መሆኑን ካመነ የዘላለም ሕይወትን ያምናል፣ የዘላለም ሕይወትን ያገኛል። እስልምናው ጋር ስንመጣ ግን ሱራ 72 ቁጥር 1 ጀምሮ ከጅን የሆኑ ጎሳዎች ይመጡና ሙሐመድ ጋር አላህ ልጅን አልያዘም አልወለደም፣ አላህ ሚስት የለውም ስለዚህ ልጅ የለውም አሉ። የአጋንንቶችን አስተምሮ ትይዙና እናንተ ክርስቶስ የአላህ ልጅ አይደለም ትላላችሁ። እቺ ሴት ግን እንዳንቺ ጠያቂ ነበረችና ምን አለች? ታምኛለሽ እንዴ ብሎ ሲነግራት አዎ አንተ ክርስቶስ የእግዚአብሔር ልጅ ነህ አለችው። የዘላለም ሕይወትን አገኘች። የክርስቶስ የአብ የባህሪ ልጁ መሆኑን ማመን የዘላለም ሕይወትን ያሰጣል። እርሱ የዘላለም ሕይወትን የሚሰጥ ትንሣኤ ሕይወትን የሚሰጥ ነውና። እስልምናው ጋር ስንመጣ ግን የአጋንንትን አስተምሮ ሱራ 72 የአጋንንቶች ምዕራፍ ወይም የጂኒዎች ምዕራፍ ይባላል። ከአጋንንት የሆኑ ወደ መሐመድ ጋር ይመጡና አላህ ሚስት ስለሌለው ልጅ የለውም አሉ። ሙስሊሞች ዛሬ ላይ ቁሉ አላሁ አሐድ አላህ ሚስት የለውም ምን የለውም። አንተ እግዚአብሔር በስጋ ሲገለጥ እሱ ራሱ ተገልጦ ከመጣ በኋላ ሁሉም ነገር ሁሉን የማረግ መብት አለው። ሞቶ ሳይሆን ጥሩነት ለማሳየት እኮ መሞት አይጠበቅም። የሰው ልጅ እሱ እኮ መሐሪ ነው። የሰው ልጅ መማር ይችላል። ግን እንዴት ይገደላል? እንዴት የገደሉትስ ለኛ ኃጢአት ከሆነ ገዳዮች ውስጥ ደግሞ ለምን ይገሉታል? አላህ ሱብሃነሁ ወተዓላ ደግሞ አላህ ሱብሃነሁ ወተዓላ አይወልድም አይወለድም፣ ፍጹም የለውም አምሳያ። እዚህ ጋር ዝጋው ስለ አላህ አታንሳ። አንዴ ኦኬ። ክርስቶስ እንደሚሞት በስጋ አስቀድሞ ነግሮናል። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ሊያገለግለን እንደመጣ እንዲሁም ደግሞ ቤዛ እንደሚሆነን ተናግሯል።
ቤዛ ማለት ምትክ፣ ካሳ ማለት ነው። ክርስቶስ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ክርስቶስ በስጋ የተገለጠው ሊያገለግለን ቤዛም ሊሆነን ነው። ባልሳሳት ዮሐንስ ሙስሊም 27:67 ላይ እናንተ ቤዛ የምንሆናችሁ እኛ ነን፣ ራንሰም የምንሆናችሁ እኛ ነን። ክርስቶስ ግን ለእኛ ቤዛ ሊሆነን መጣ፣ በፍቃዱ ነው። እኛ ግን ሳንፈቅድ ለአንቺ ገነት ትገቢ ዘንድ ኃጢአትሽ እኔ ላይ ነው የሚጫነው፣ ሳልፈቅድ ማለት ነው። ክርስቶስ በፍቃዱ መጣ። ለምን? ሊያገለግለን፣ ቤዛም ሊሆነን፣ እስከ ሞት ድረስ ወደደን። ሮሜ ምዕራፍ 5 ቁጥር 6 አንዴ ክፈተው። ፍቅሩን እንዲገለጸልን እዚህ ጋር ግን እኮ አሁን የገለጽከው ቦታ ሊያገለግለን ይላል። አዳምጪ። ፍቅሩን ምን ድረስ ገለጸልን? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለማን ሞተ? ስለ ኃጢአተኞች። ለምንድን ነው መሞት ያስፈለገው? ስለ ኃጢአተኞች ሞተ። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለእኛ ያለው የራሱን ፍቅር ያስረዳል። ለራሱ ያለውን ፍቅር እስከ ሞት ድረስ ከመውደድ በላይ ምን አለ? እስከ ሞት ድረስ ወደደን። አንድ ልጁን ሰጠን። ፍቅሩን እዚህ ድረስ ገለጸልን። ሌሎች ኃጢአቶችን ሌሎች ሰዎች ላይ የሚጭን አይደለም። የኛ አምላክ የእኛን አንስቶ ሙስሊሞች ላይ የሚጭን አይደለም። የእናንተ እንደዛ ነው። አንዴ ቼክ አድርግልኝ ክርስቲያን። ሳይ ሙስሊም 27:67 ወይም ደግሞ 21:67 ኃጢአታችሁን የእናንተን አንስቶ እኛ ላይ ይጭንና እኛን ጋር እንደሚከትና እናንተ ገነት ትገባላችሁ። የእኛ አምላክ ግን ስለ ሁላችን አንዴ ሞተ። እንደዚህ የሚል ማስረጃ አምጣላ ሱብሃነሁ ወተዓላ። አንዴ ይኸው አዳምጪ። ሳይ ሙስሊም 27:67 ኤሌ ሊስን when it will be the day of resurrection, Allah would deliver to every Muslim, a Jew or a Christian, and say that is your rescue from hellfire. በቂያማ ቀን አላህ ለእያንዳንዱ ሙስሊም ይህ አይሁድ ወይንም ክርስቲያን ከገሃነመ እሳት መዳኛህ ነው ይለዋል። እናንተ ገነት እንድገቡ፣ ትንሣኤን እንድታገኙ፣ ህይወት እንድታገኙ ኃጢአታችሁ እኛ ላይ ከመርና እናንተ ገነት ትገባላችሁ። የኛ የኔና የተሳሳተ አርራህማን ረሂም አላህ Subhanahu Wa Ta'ala በዚህ በዱንያ ለሙስሊሙ ለካፊሩ ማለት ነው። በዱንያ የካፊር በገሃነም ነው። አረ አዳምጪ አንደሚታች። ስለዚህ የኛ አምላክ ግን በፍቅሩን በእንደዚህ አይነት ሁኔታ ገልጿል። እንደዛ ነው። ኤኒዌይስ ይበቃታል ይመስለኛል። ሰዓቱ ሜዶ